ይሄ ልጅ ዮናታንንም ተናገረ፣ ዩጩፋንም ተናገረ። ተከስተ ጌትነት አልቀረው፣ ዳግማይ ጥላውን አልቀረው። ደግሞ ብሎ ትልቁን ዘማሪ አውታሩንም ሐሳብ ሰጥቶበታል። ደግሞ ሄዶ ደግሞ ያ ነብይ ከሌ እንቶኒ የሚባል ሐዋርያንም አልቀረው። ይሄ ልጅ ታዲያ ማን ነው የሚቀረው ካላችሁኝ፣ አንድ የቀረኛለ የማይነካ አይነካ ያለ ኢየሱስ ክርስቶስ ይባላል። ነቢያትን ገደሉ፣ መሠዊያዎችንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ይላል ጳውሎስ። ምን አለው? ጥያቄ ምልክት። ለበዓል ያልሰገዱ 7000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል ጳውሎስ። ኤልያስ እኔ ብቻዬን ቀረው ያለበትን የነገስቱን መልእክት የነገስቱን መጽሐፍ ታሪክ አምጥቶ ኤልያስ ብቻዬን ቀረው ባለው ጊዜ አምላካዊ ድምጽ 7000 ለባኦል ያልሰገዱ ምርጦች አሉኝ ብሏል። ስለዚህ አሁንም በዚህ ዘመን በጸጋ የተመረጡ የእግዚአብሔር ምርጦች አሉ ብሎ ጳውሎስ በጸጋ ስለተመረጡ ምርጦች ያወራል። አሁንም የምነግራችሁ ሁሉ ጊዜ እግዚአብሔር በጸጋ የመረጣቸው በተለይ አዲስ ኪዳን ላይ በጸጋ የተመረጠን ምርጦች እንዳለን እርግጠኛ ሆኜ ነው የምነግራችሁ። ስለዚህ አሁን ተስፋ የለም፣ ጨለማ ውስጥ ነው ያለነው፣ ተከርተናል፣ ዋይ እንድንል አይደለም እየተናገርኩ ያለሁት። እግዚአብሔር ሁሉ ቅሬታ አለው። ከእውነት ጎን ነሽ፣ ከጽድቅ ጎን ነሽ፣ ጌታሽን ተወጇለሽ፣ ኢየሱስ ክርስቶስ ወንጌል ትታመኝለታለሽ። ግሩፕ ውስጥ አይደለም ያለሽው። አሁን ልክ ይመስላል፣ ሐሰት አደባባዩን ተቆጣጥሮታል። ሐሰት መድረኩን ሞልቶታል። ሚሊኒየም አዳራሽ ሙሉ ሐሰት አለ። ማይክ የያዘ ሐሰት አለ። በጣም አሜን የሚል ሐሰት አለ። እውነትን ስትናገሩ፣ ጽድቅን ስትናገሩ እንደ ሌባ እንደ ወንጌል ጠላት ያደርጓቸዋል። ስማቸውን ቀድሞ ይሰጧቸዋል። እነሱ ናቸው የወንጌል ጠላት፣ እናንተን የወንጌል ጠላት ያደርጓቸዋል። ምክንያቱም ለክርስቶስ ኢየሱስ ወንጌል ለትምህርቱ ለአባቶች ለሐዋርያት ትምህርት ሳይሆን ራሳቸው ለፈጠሩት የስህተት ትምህርታቸው ነው ክብርን ቦታም ያላቸው። እነዚህ ሰዎች ትክክል አይደላችሁም ይሄን ትምህርት ስትሏቸው የወንጌል ጠላት የሚል ታፔላ ይለጥፉላቸዋል። አሁንም ግን እግዚአብሔር ቅሬታ አለው እያልኩ ነው አለው። ቤተክርስቲያን ግለሰብ ላይ አይደለም የተመሰረተችው። ቤተክርስቲያን ግለሰብ ላይ አይደለም የተመሰረተችው። ዛሬ መጋቢ ጻድቁ ከነ ጃፒ ጋር ወንጌልን ለብልጽግና ለምድራዊ ብልጽግና ጠምዝዘው ባልተጻፈበት ኢየሱስ ባላስተማረው ሐዋርያት ባልነገሩን እውነት መጽሐፉ ባልጻፈው መንፈስ አጣሞ ወንጌልን የሚያስተምሩ ሰዎች አሉ። እነ ጻድቁ ከዛ በኋላ አሳያቸዋለሁ። እነ ሐዋርያው ዳንኤል ተጠልፈዋል። በቃ ሐዋርያው ዳንኤልን ታውቁታላችሁ። በጣም የወንጌል አገልጋይ የነበሩ ሐዋርያው ዳንኤል መኮንን ትልቅ አባት የነበሩ ለብዙ ሰው ለምሳሌ የምታውቁት ዘፋኝ ማን ነው? ሙሉቀን መለሰ ጌታን ያመነው ከዛ ከዘፈን ህይወት ወጥቶ ዘማሪ የሆነው በእኚህ ሰው አገልግሎት በኩል እንደሆነ በስፋት ይነገራል። ራሱ ሲመሰክር ሰምቼዋለሁ። እና እኚህ ትልቅ አገልጋይ በእድሜ መጨረሻቸው ላይ የጃፒ መድረክ ላይ ተገኝተው ሲያብኳኩት ነበር። ይሄ ልጅ ዮናታንንም ተናገረ፣ ዩጩፋንም ተናገረ። ተከስተ ጌትነት አልቀረው፣ ዳግማይ ጥላውን አልቀረው። ደግሞ ብሎ ትልቁን ዘማሪ አውታሩንም ሐሳብ ሰጥቶበታል። ደግሞ ሄዶ ደግሞ ያ ነብይ ከሌ እንቶኒ የሚባል ሐዋርያንም አልቀረው። ይሄ ልጅ ታዲያ ማን ነው የሚቀረው ካላችሁኝ፣ አንድ የቀረኛለ የማይነካ አይነካ ያለ ኢየሱስ ክርስቶስ ይባላል። አሁን አንዳንድ ሰዎች እከሌም ስህተት ነው ያም ስህተት ነው ስትባሉ ይጨንቃችኋል፣ አይምሯችሁ ሁሉ ይወጣጠራል። እና ማን ነው ትክክል ብላችሁ ትጨነቃላችሁ? ትክክል ኢየሱስ ነው። ሲጀመር የፕሮቴስታንት እምነት የተመሰረተው ኢየሱስ ትክክል ነው ብሎ ነው እንጂ እከሌ ትክክል ነው ብሎ ነው እንዴ የተመሰረተው? ወዳጁ የአቡና ትክክል ላይ ነው እንዴ ክርስትናችን የተመሰረተው? አይደለም፣ መጽሐፉ ትክክል ላይ ነው። ለዚህ ነው መጽሐፍ ሲናገር በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የሚለው። መሰረታችን የሰው ትምህርት ከሆነ መናድ አለበት። እኔ ልንገራችሁ፣ የተመሰረት ነው ግን በክርስቶስ ላይ ከሆነ በወንጌል ትምህርት ላይ ከሆነ ማንም ሊነቀንቀን አይችልም። አለቅ። እኔ አሁን ዛሬ የምነግራችሁ መጋቢ ጻድቁ ተጠልፏል። ቀድሜ ነግሬያቸዋል። እኔና ጀርሚ የመስቀል ሚዲያን ፕሮግራም ስንጀምር በአባቶች እንክፈት ስንል
አእምሯችን ላይ ከመጡ ጥቂት አባቶች መካከል አንዱ መጋቢ ጻድቁ ነው። በእርግጥ ዘማሪ መጋቢ ተስፋዬ ጋቢሶ ነው ሪኮመንድ ያደረጉን እሳቸውን እንድንጠይቅ። መጀመሪያ እሳቸውን ነበር ለመጠየቅ ሐሳብ የነበረው እንደ ሚዲያ የነበረን መጋቢ ተስፋዬ ጋቢሶ ለመጠየቅ ነው። በእሳቸው ሪኮመንዴሽን ነው መጋቢ ጻድቁን የጠየቅ ነው። ስንጠይቃቸው በሪስፔክት ነው፣ አባታዊ ምክራቸውን ለመስማት ነው። ለምን እኚህን ሰው ስናቃቸው ሐሰትን የሚጸየፉ ከሐሰተኛ ጋር ፊት ለፊት የሚቃወሙ ሰው ናቸው እንጂ በአደባባይ እንደዚህ ከሐሰተኛና ከአመፀኛ አገልጋዮች ጋር እጅ ለእጅ ይጨባበጣሉ ብለን አስበን አናቅም ነበር። በእርግጥ ከዚህም በፊት በነበረ ግንኙነታችን ውስጥ መጋቢ ጻድቁ በቢሮ የሚያወሩትና በአደባባይ የሚሆኑት የተለያየ እንደሆነ እኔ የአይን ምስክር ነኝ። አለቀ። የአይን ምስክር ነኝ። ትናንትና በጓዳ እየተደበቁ ሐሰተኞችን ያገኙ ነበር። በጨለማ እየሄዱ ሐሰተኞችን ያገኙ ነበር። ከካሜራ ውጭ ይገናኙ ነበር። አሁን ህዝብ ምንም እንደማያመጣ ብዙ ህዝብ ከሐሰት ጎን እንደሆነ ሲታሰብ የሚሳደብላቸው ጀነሬሽን እንዳለ አመፀኛ ህዝብ እንዳለ ሲያስቡ አደባባይ ላይ ወጥተው እጅ ለእጅ ተነሱ። ማን ይናገራቸዋል? ካውንስሉ አለ። መጋቢ ጌቱ በቦታው ላይ ተገኝቷል። ማን ነው አራሚ? ማን ነው? ካውንስሉ ብቻውን ተገኝቶ ቢሆን መጋቢ ጻድቁ ቻሌንጅ ያደርጉታል ካውንስሉን ብለን ተስፋ እናደርጋለን። መጋቢ ጻድቁ ብቻቸውን ተገኝተው ቢሆን የካውንስል መሪዎች ልክ አይደለም ይሏቸዋል ብለን ምናልባት ተስፋ ልናደርግ እንችል ነበረ። አሁን ግን ሁሉም እዛ ቦታ ላይ ነው ያሉት። ሰው መንፈስ ነው የሚለው የኔና የኢየሱስ ክርስቶስ ልጅነት እኩል ነው የሚሉ ደፋሮች ናቸው። እንግዲህ እነዚህ ሰዎች አይም ሶሪ በጣም እዚህ ውስጥም ትኖራላችሁ። የእናንተ ልጅነት ከኢየሱስ ልጅነት እኩል የሚመስላችሁ እነዚህ ሰዎች ትምህርታቸው አጋንንታዊ ነው ስላችሁ ጌታ ኢየሱስ ምስክሬ ነው። 100% እርግጠኛ ነኝ። የጾታዬን ያክል እርግጠኛ ነኝ። ያዳነህን ጌታ እያየ ወደፊት ብትቀጥል ይለኛል አንድ ወንድም እና ጻድቁን እያየሁ ነው እንደ ወደፊት መቀጠለው። አሁንም እኮ እያልኩ ያለሁት ያዳናችሁን ኢየሱስን ተመልከቱ። መሪዎቻችሁ በሐሰት ተጠልፈዋል። ጻድቁን እንዳትመለከቱ። ትናንትና በምስክርነት የምናውቃቸው እኛ ቆፍጣና ጻድቁ አሁን ቆፍጣና ጻድቁ አይደሉም። የሐሰት አገልግሎት ላይ መድረክ ሪባን ቆራጭ ናቸው። ስም አትጥራጠር አለ መጽሐፍ ቅዱሳዊ ነው ስም መጥራት። እኔ የምለው እዛ እንትን ላይ ፎቶ ፕሮፋይል በጣም ቆንጆ ነው እንዴ! እህቶች ናቸው የሚልኩልኝ እንትን ይልኩልኛል ኮሆስት የእንትናን ላሳያችሁ። ከዚህ በፊት አንድ ቪዲዮ ከመስቀል ሚካኤል ሚዲያ ላይ የተቆረጠ ቪዲዮ ለቅቄ ነበር። የኢትዮጵያ ቤተክርስቲያን በመሪ እጦት ተበድላለች። ይሄ ጻድቁ እዛ ከመሄዳቸው በፊት የተናገርኩት ነው። የኢትዮጵያ ቤተክርስቲያን በመሪ እጦት ተበድላለች። የሚጠብቀን የለም። የሚዋጋልን ከሐሰት ትምህርት እንድንጠበቅ ቤተክርስቲያንን አጥር ከለላ የሚሆን የብረት ዘንግ የሚሆን መሪዎች የሉንም። አብዛኞቹ ለወድ ያደሩ ናቸው። አብዛኞቹ ለግል ምቾታቸውና ጥቅሞቻቸው ያደሩ ናቸው። ከዚህ የተነሳ የትኛውም ሐሳዊ በኢትዮጵያ ምድር ላይ እየሾለከ ይገባል። ቀላል መምጣት የፈለገ ይመጣል። ህዝቡን በግላጭ ያገኘዋል። ህዝቡ መሪ የለውም። አብያተ ክርስቲያናት ውስጥ ያሉ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሕይወት ብርሃን፣ መሰረተ ክርስቶስ፣ ወንድማማች ሌሎቹ ያልዘረዘርኳቸው አብያተ ክርስቲያናት ምእመኖቻችሁን አትሂዱ የማለት ስልጣን የላቸውም። በምእመናቸው ላይ ለቤተ ክርስቲያን ህዝቡ አይታዘዝ እና በጣም ብዙ ሰው ደበረው። መሪ የለንም እንዴት ትላለህ ምናምን አሉኝ። መሪ የለንም። አሁንም እነግራችሁ መሪዎቻችን ምናልባት በሶስት ይከፈላሉ። የመጀመሪያዎቹ ፊት ለፊት ከሐሰተኞቹ ጋር ህብረት የፈጸሙ ፊገር የሆኑ ጡረታ ቢወጡ ምንም ቢሆኑም ግን እንደ አባት ፊት ለፊት ጡረታ ይወጡ
ለምሳሌ እነ ቄስ በሊና ሳርካ በህይወት የሌሉት ቄስ በሊና ሳርካ ወሎንም ሐሰተኞች ቀባዋቸው ብለው በየመድረኩ ዘይት ሲያፈሱ የነበሩት አባት ማለት ነው። እዛ አሁን ጋሽ በቄ እንደ ፊገር የሚታዩ እነ ቃሊዮት ቤተክርስቲያንን የመሩ አብረው ያገለገሉ በጣም ታዋቂ የሆኑ መጋቢዎች የነበሩ አሁን ምንም ጡረታ ቢወጡ ግን እንደ ፊገር ፍለፊት ፕሮቴስታንት አባቶች አሉኝ ሲል ፍለፊት የሚያወጣቸው አባት የትም ቦታ በተጠሩበት ነው የሚገኙት። የሐሰተኞች ደጋፊ የሐሰተኞች ቀኝ እጅ ናቸው። እዚህ አሁን ደግሞ የማሳያችሁ ዳንኤል መኮንን ሐዋርያው ዳንኤል መኮንን ሐዋርያው ዳንኤል መኮንን አይታችኋል አቀባበላቸው። እንትና ጋር መጋቢ ጻድቁን ሲቀበላቸው ሬድ ካርፔት ሁሉ ቀይ ምንጣፍ አቅርበውላቸዋል። እና ስህተት ሐሰተኛ ሰይጣን ሲቀበል በጣም ተንከባክቦ ነው የሚቀበል። የእግዚአብሔር መንግስት ናት በልምምጥ ያልሆነች መንግስት። ዳንኤል ድሮ እንደዛ ነው። የእግዚአብሔር እውነተኛ መንግስት ነው ልምምጥ ይል። እኔ ኢየሱስ ክርስቶስን ብቻ ነው ማውቀው። የመጡ ሐዋርያቱን ጠራቸው። እዛ የኔ ሊሆን የሚወድ ቢኖር መስቀሉን ይሸከም ከኋላ ይከተለኝ። እርፍ ይዞ ወደኋላ የሚያይ ለኔ ሊሆን አይገባውም። አለቀ። ኢየሱስ ክርስቶስ መስቀል ከማሸከም ነው። በቃ ትምህርቱ እንደዛ ነው። በእኔ ከሆናችሁ እኔን ካመናችሁ በዓለም ሳላችሁ መከራ አለባችሁ፣ ይመቻችኋል፣ ይደላችኋል፣ ትከብራላችሁ፣ ትሾማላችሁ፣ ትጠረምሳላችሁ። እንዳሁኑ አዳራሽ እየሞላ አሜን እንደሚል የምኞት ደመና ላይ እንደሚንሳፈፍ ጴንጤ ተስፋ አይደለም ኢየሱስ የሰጣቸው። የነገራቸው በእኔ ካላችሁ መከራ አለባችሁ። በቃ እኔን ጠልታኛለች፣ ዓለም አይወዳችሁም። በቃ ያዩትም ህይወት ያንን ነው። ሐዋርያት አንደኛ ክፍለ ዘመን ሁለተኛ ሶስተኛ ክፍለ ዘመን ላይ ስቃይ በየአንበሳው ጉድጓድ የሚጣሉበት ነው። በየአንበሳው ጉድጓድ የሚጣሉበት ክርስትና በሰይፍ ስለት የመጣ በስደት በመከራ የመጣ አሁን ሰይጣን ተሻሽሎ ዲሞክራሲያዊ ሆኖ ዝም ያለህ ይመስላል። አይደለም። አንተ ከሰይጣን ጋር ደርቢ ስለሆንክ አይደለም። በቃ ወዳጅ ሆነሃል፣ እጅና ጓንት ሆነሃል። የአካባቢውን ሰው እንዴት ይነካል? አልሸባብ እኮ ስጋትነት እኮ አልሸባብ ውስጥ ለሌሉ ሰዎች እኮ ነው። አልሸባብ አባል ሆነ እንዴት ስጋት ይሆንብሃል? ሰይጣን ስጋት ያልሆነብህ ስደት ማያስነሳብህ መከራ ማያስነሳብህ ጎረቤት ወዳጅ ስለሆንክ ነው። አለቀ እንዴ። አልቃይዳ ውስጥ እኮ አባል ሆነ አልቃይዳ ለአንተ ስጋት አይሆንም። ከአልቃይዳ ውጪ ተቃራኒ አይዲዮሎጂ ላላቸው ሰዎች እንጂ ስጋት ሊሆን የሚችለው የትኛውም ሽብር ቡድን ለአሸባሪዎቹ ሽብር አይደለም፣ ተስፋ ነው፣ አላማ ነው፣ አጀንዳ ነው። ልክ እንደዛው ነው ሰይጣን እሱ ጋር ያሉትን ሰዎች ምድራዊ ነገር እየሰጠ ያኖራቸዋል። ኢየሱስንም ያን ያለው ይሄ ሁሉ ለኔ ተሰጥቶኛል ለምወደው ለማንም እሰጠዋለሁ አለ። የምድር ተስፋ የሚሰጠው ሰይጣን ነው። የክርስቶስ ኢየሱስ ተስፋ ለዛ ነው እኔ በሄድ ይሻላችኋል፣ እኔ በሚሄድበት በዛ መኖሪያን አዘጋጅላችኋለሁ አለ። ከዚህ ምድር ያልፋል ተስፋው። ለዛ ነው ሐዋርያው ቅዱስ ጳውሎስ ሲናገር ሆዳቸው ስለ ሐሰተኞች ሆዳቸው አምላካቸው ክብራቸው በኖራቸው ሐሳባቸው ምድራዊ ነው አለና እኛ ግን አለ ይሄ ነው ተስፋችን። እኛ ግን ሀገራችን በሰማይ ነው። ከላይ የሆነውን መድኃኒት ክርስቶስን እንጠብቃለን። ክርስትና ከሰማይ ነው ተስፋ የሚጠብቀው። ክርስትና ከሚመጣው ኢየሱስ ነው ተስፋን የሚሻው፣ ምድራዊ አይደለም። ስብከቶቻችሁን ተመልከቱ፣ ንግግሮቻችሁን ተመልከቱ። ትንቢት ብላችሁ አሜን እያላችሁ ላንቃችሁን የምታጮሁበትን ተስፋ የምታደርጉበትን ጉዳይ ተመልከቱት። ምድራዊ ነው። ይከፈትላል። የት አሜሪካ ትሄዳለ፣ የት ጃፓን፣ የሆነ ኬንያ፣ የሆነ ካናዳ፣ አውሮፓ ትገባለ። የሆነ አውሮፓ ውስጥ ባል ታገኛለች፣ ሚስት ታገኛለች። ተስፋሽ ሁሉ ምድራዊ ነው። የትኛውም ሰው ኢየሱስን ሳያቅ ሊያገኘውና ሊያሳ
ሊያሳካው የሚችለውን ተራ ነገር ኢየሱስ መስቀል ላይ ጨምረው ይሰብኩካል። አለቀ። ኢየሱስን የማያምኑ ኤቲስቶች የሚኖሩበት አሜሪካና ካናዳ ለመግባት አንተ ኢየሱስን ማመን እንደሚጠበቅብህ ይነግሩካል ሰዎቹ። ለምን? የያዙት ወንጌል ሳይሆን የብልጽግና ወንጌል ነው። የብልጽግና ወንጌል ደግሞ የመስቀሉን ጌታ ስለ ምድር የሚሸጥ ዳግም የሚሰቀል የአጋንንት ትምህርት ነው። አለቅ አለቅ። እና አሁንም ምንም ያላለህ ሰይጣን ምንም ቻሌንጅ አልበዛብህ የሰፈሩ ልጅ ስለሆንክ ነው። እዛው አካባቢ ስለሆንክ፣ እዛው አጣስ ሰፈር፣ እዛው መጨማለቅ ሰፈር ስለሆንክ ነው። ሌላ ታሪክ የለው። በጽድቅ የሚኖር እግዚአብሔርን በመፍራት የሚኖር እግዚአብሔርን የሚያስብ ኢየሱስ ክርስቶስን ለመምሰል የሚፈልጉ ምን ይላሉ? ይሰደዳሉ። ይሰደዳሉ። ማን? እግዚአብሔርን ለመምሰል የሚፈልጉ ይሰደዳሉ። እግዚአብሔርን መምሰል ውስጥ ስደት ነው ያለው። ተቀባይነት አይደለም ያለው፣ ተቀባይነት ማጣት ነው ያለው። አሁን በጣም ብዙ ሰው የሚያጨበጭብላቸው ሰዎች እግዚአብሔር አብረዋቸው እንደሆነ የሚታሰበው ወንጌላችን ምድራዊ የሆነ ስለሆነ ነው። ወዳጆቼ ሰማያዊውን ወንጌል ይዘ ምድራዊ ተስፋ አታደርግ። አዎ ይመጣል። አዎ በክብር ይመጣል። ዳግም ይመጣል። ሊገዛ ይመጣል። ሊከብር ይመጣል። ከቅዱሳኑ ጋር ይመጣል። በመላእክት አጀብ ይመጣል። አዎ ጌታ ይመጣል። ተስፋ የምናደርገው እርሱ ይመጣል። አዎ ተስፋ የምናደርገው ግን ከሰማይ ነው እንጂ ከምድር አይደለም። ከምድር የሆነ ተስፋ የሚሰጡ ምድራዊ ትምህርቶች ናቸው ያሉት። እና አሁንም የምነግራችሁ ወዳጆቼ፣ ወገኖች ብትሰሙኝ፣ ድምፄን ጩኸቴን ብትሰሙ፣ የውስጤን መቃጠል ቢገባችሁ እየነገርኳችሁ ያለው እውነት እውነት ነው፣ የማይለወጥ እውነት ነው። እና ተጠልፈናል ነው የምላችሁ። ተጠልፈናል፣ ተሽጠናል። የሸጡን ደግሞ መሪዎቻችን ናቸው። መሪዎቻችን ናቸው ይሰጡ። መሪዎቻችን ነው የሸጡ። አብያተ ክርስቲያናትን የሚመሩ ቤተክርስቲያንን እግዚአብሔር ኃላፊነት የሰጣቸው ሰዎች። አዎ እግዚአብሔር ይጠይቃል፣ ግን ከነሱም መጠበቅ አለብን እኛ። ኢየሱስ ነው የነገረን፣ የበግ ለምድ ለብሰው የሚመጡ በውስጣቸው ነጣቂ ተኩላ ከሆኑ ከሐሰተኞች ተጠበቁ ያለው። ስታዋቸው እኮ በጣም ጻድቅ ነው የሚመስሉት። ጃፒን የፍቅር ሰው ነው የሚሉት። ፍቅሩ ግን ለምንድን ነው? ለሰው ጭራሽ አይደለም፣ ጭራሽ አይደለም። ከገንዘብ በላይ የሚወዱት የለም፣ ከምቾታቸው በላይ የሚወዱት የለም። እነዚህ ሰዎች የምትጠሯቸው አገልጋዮች በጠቅላላ አፍተሮል እነ መጋቢ ጻድቁም ለምቾቶቻቸው ተላልፈው ራሳቸውን ሰጥተዋል። ለዛ ነው ተሻሽለ እንትን አትሆንም፣ ከሐሰተኛ ጋር አትሆንም። እውነት የያዘ ሰው እስከ መጨረሻው ነው የሚጸናው። አለቀ አለቀ። አንድ ወንድም ከካናዳ ደውልልኝ ምናምን ብሎ መልእክት ትቶልኝ ደወልኩለትና ከካናዳ በቃ ተጨንቁ። የነ ሐዋርያው ዘውዴ አጥቢያ ነው ሬማ የምትባል ቤተክርስቲያን። ያው ሰው መንፈስ ነው ምናምን ብሎ የወጡት ማለት ነው። ሰው መንፈስ ነው የሚሉት ሰዎች ታውቃላችሁ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚሉት ያው እግዚአብሔር የህይወት እስትንፋስ ለሰው እፍ ብሎበት የለ ያ የህይወት እስትንፋስ ከእግዚአብሔር ጋር ነበረ ነው የሚሉት። የዛን ጊዜ አይደለም፣ የዛን ጊዜ ወደ አካላዊ ማንነት መጣ እንጂ የነበረው ግን በእግዚአብሔር ውስጥ ለዘላለም ነው የሚሉት። ስለዚህ አፍተሮል ሄዶ ትምህርቱ እኔና ኢየሱስ አንድ ነን የሚል ነው። የኢየሱስ ልጅነት እንዳልጀመረ የኔ ልጅነት አልጀመረም፣ ምክንያቱም እኔ መንፈስ ነኝ የእግዚአብሔር እስትንፋስ ውስጥ ነበርኩ ነው የሚሉን ሰዎቹ። ይሄ ነው ትምህርታቸው። አስባችሁታል? ጌታዬ መድኃኒቴ አምላኬ ምትሉትን በሞቱ ያዳናችሁን ኢየሱስን ከሱ እኩል የመሆን ትምህርት ድፍረት ውስጥ የሚያስገቡ አጋንንታዊ ሰዎች ናቸው። እንግዲህ አጋንንታዊ አስተማሪዎች ናቸው። እንግዲህ እነዚህ አስተማሪዎች ሰው መንፈስ ነው የሚሉን አስተማሪዎች ከነሱ ጋር አብሮ ቁርጥ እየቆረጡ ፕሮግራም ማካሄድ። እስቲ ከዳቢቱ አድርግልኝ፣ እስቲ ከወርቹ ቆረጥ አድርግልኝ እያለ ችግር የለበት። አንተ ጠፋ አልጠፋ ችግር የለበትም። ስለዚህ ባለመድኃኒት ሆይ ራስህን አድን አለ ኢየሱስ።
ወዳጆች የራሳችሁን አድኑ። በክርስቶስ ኢየሱስ ትምህርት ጸንታችሁ ኑሩ። ሐዋርያው ጳውሎስ በስተመጨረሻው ዘመን ኤዥያ ሁሉ ትቶኛል አለ። ኤዥያ በዛ ዘመን የነበረችው ትንሿን ኤዥያ ነው ሚላት፣ ወደ ሩቅ ምስራቅ ያሉትን ማለት ነው። ትተውኛል አለ። ቱርክን ጨምሮ ማለት ነው። ትተውኛል አለ። ብቻውን እንደቀረ ታውቃላችሁ። ጳውሎስ በሚሊዮን ማጫወት እንደሆነ ታውቃላችሁ። የጽድቅ መንገድ 70 ሚሊዮን 90 ሚሊዮን እያላችሁ የምትኖሩበት አይደለም የጽድቅ መንገድ። ኢየሱስ የጽድቅ መንገድ ጠባብ እንደሆነ የሚገቡባት ጥቂቶች እንደሆኑ ነግሮናል። ስለ ሚሊዮን እያወራን አይደለም የምናወራው። የጽድቅ መንገድ በጣም ጠባብ ነው፣ በጣም ጠባብ ነው። ለጥቂቶች ብቻ የሚሆን የጽድቅ መንገድ፣ የእውነት መንገድ። አሁን ተክተልትለው የሚደንሰው፣ የሚጨፍረው፣ የሚዘሙተው፣ ዘሟቹ የሚከበርበት፣ 3-4 ያገባው የሚነግስበት። በቃ እኔ ስለ ሰዎች ድካም ስለወደቁበት ፌል ስላደረጉበት ህይወታቸው አይደለም ልብ ስለጸኑበት አመጻቸውን እየነገርኩ ያለሁት። አለቀ። ይሄ ወርቅና አላሮን አይታችሁታል አይደል? መድኃኒት የምትባል እዚህ ደቡብ አፍሪካ ያለች ገምቷ ዳሪ ጠንቋይ ጋር ሄዶ ያን የመሰለ ዘማሪ በውሃ ውስጥ አልፈናል አላሰጠመንም ይላል። መድኃኒት ጋር ሄዶ አበስኩ ገበርኩ። ያሳፍራል። አይታል ትልልቅ የምትለው ዘማሪ ተጠልፏል። የለም ተከስተን ስታየው የሚቆሙበት ሐሰተኛ መድረክ ላይ ነው። ተከስተ ብትል ማን ብትል የቀሩ ጥቂቶች ናቸው፣ በጣም ጥቂቶች ናቸው። መድረክ የሚመርጡት ህይወት የሚመርጡት በጣም ጥቂት ዘማሪዎች፣ በጣት የሚቆጠሩ። ይሄን ሁሉ ጣት የሚሞሉ አይመስለኝም። በጣም ኢምንት ናቸው። ገንዘብ ያነወለለው ህዝብ ራንድ ሲያይ ላጩን የሚያዝረበርብ ዘማሪ፣ ሰማይን እያየ የሚፈዝ ዘማሪ ጠፍቷል፣ ቆይቷል። ከጠፋ ተስፋ እንድትቆርጡ አይደለም ይሄን የምነግራችሁ፣ ቅሬታ እንድትሆኑ ነው። የቀረው የእግዚአብሔር ህዝብ እንድትሆኑ ነው ይሄን የምነግራችሁ። እኔ ከክርስቶስ ጋር ነኝ እንድትሉ ነው ይሄንን የምነግራችሁ። እኔ ከጌታ ጋር ነኝ፣ ከትምህርቱ ጋር ነኝ፣ ከጽድቅ ጋር ነኝ፣ ከእውነት ጋር ነኝ፣ ከአመፅ ጋር አልሆንም እንድትሉ ብቻ ነው ወዳጆች ይሄን የምነግራችሁ። ራሴን ለማመጻደቅ አይደለም። ከኖርን የምንኖረው በጸጋው ነው። አሁን ስለ ብቃት አይደለም እያወሩ ያለሁት፣ ስለ መታመን ነው እያወሩ ያለሁት። አሁን ስለ አቡና ችሎታ አይደለም እየነገርኳቸው ያለሁት። መድኃኒት ብትጠራ አትሄድም ሰው እንትን ይለኛል። ምን እንድታደርገኝ? በጣም ቀላል ነው በነገራችን ላይ። እሺ መሞዳሞድ ምናምን በጣም ቀላል ነው። መሞዳሞድ ቀላል ነው። ከነዚህ ሰዎች ጋር መሆን ቀላል ነው። ጌታ ገለጠልኝ ብዬ አሁን ሄጄ ነገና ከነገ ወዲያ ሄጄ በየመድረካቸው ሳሳድዳችሁ ነበር ምናምን ብል ቦታ ይሰጡኛል፣ መድረክ ይሰጡኛል፣ ዩቲዩባቸው ላይ ይለቁኛል። ከዛ የነሱ ጀሌ ባለሀብት ምናምን ይከበኛል። ምንም ማግኘት እችላለሁ። አሁን ስለ ራሴ ገደል እንዳልሰብካችሁ ብዬ ነው። ግን በቃ ከእግዚአብሔር ጋር ሆኖ ማጣት ይሻላል። መጽሐፍ እንደሚል እግዚአብሔር ከሌለበት ጮማ፣ እግዚአብሔር ያለበት ጎመን ይሻላል። መራብ ይሻላል፣ ከሱ ጋር መራብ ይሻላል። ምንም ቢጨነቅ፣ ምንም ሐዋርያቱ አብሮት ባይሆኑ ብቻዬን አይደለሁም አለ ኢየሱስ። አብ ከኔ ጋር ነው አለ። እውነትህን ይዘህ ከእግዚአብሔር ጋር መሆን ይሻላል። በጽድቅ ኖረ ከእግዚአብሔር ጋር መኖር ይሻላል። ተሰድበ ከእግዚአብሔር ጋር መሆን ይሻላል። ሚስ አንደርስታንድ ተደርገ ሰዎች ያላልከውን እንዳልክ እያደረጉ ጨካኝ ሆነው እያሳደዱክ እንደ አሳዳጅ እየቆጠሩ ሰዎች እየጠሉክ እንደሚጠላ ሰው እየቆጠሩ ሚስ አንደርስታንድ ተደርጎ መኖር ይሻላል ወዳጆቼ። እኔ ነው የምነግራችሁ። እኔ አሁን እንደኔ እዚህ ቲክቶክ ላይ ሚስ አንደርስታንድ የተደረገ ግለሰብ የለም። ተረዱኝ፣ በእናታችሁ በጌታ ተረዱኝ። አልገባችሁም እኮ እኔ እያልኩ ያለሁት እኮ እያልጨነቅም። ምክንያቱም ያዳነኝ ብቻውን ነው። ማንም ሰው ተባብሮ አላዳነኝም። እዚህ ሚዲያ ላይ ያለ ሰው አላዳናችሁኝም። መስቀል ላይ አንድ ጌታ ነው ያየሁት፣ የክብር ጌታ። በሁለት ወንበዴዎች አንዱ በንስሐ የዳነ አንዱ በዛው አመፁ የጠፋ በሁለት ወንበዴዎች መካከል የተሰቀለ አንድ ጌታ፣ ራቁቱን የተሰቀለ፣ ለማዳን የተሰቀለ፣ ለቤዛነት የተሰቀለ፣ ለማስታረቅ የተሰቀለ አንድ ጌታ ነው እኔ መስቀል ላይ የተመለከትኩት ወዳጆች። የሞተልኝ ሐዋርያ የለም። ለዛ ነው የለም የሞተልኝ ነብይ የለም። የሞተልኝ አስተማሪ የለም። ቢያስተምረኝ አስተማሪው ትክክል ካስተማሪ ስለ ጌታ ነው። ሐዋርያ ነኝ የሚለው ሰውዬ ትክክል ከሆነና ከሆነ የሚለውን ከሆነ ቢሆን ለጌታው ነው።
ነብይ ነኝ የሚለው ሰውዬ በትክክል የሆነውን ከሆነ የሚሆነው ለጌታው ነው፣ ለኔ አይደለም። ለኔ አይደለም። ሰራተኛ የሚሰራው ለቀጠረው ነው፣ ለአቡና የሚሰራ ሰው የለም። እውነቱን ልንገራችሁ። ስለዚህ በጣም ራሴን እያብራራው ምናምን አልጨነቅም። አሁን ላይ ምንም የማይመስለኝ ለዛ ነው። የፕሮቴስት በተለይ የጴንጤ ማህተብ ማልፈልገው ለዛ ነው። አብዛኛው ስቷል እና ብዙዎቹ ተዘግዝቀው አረቆም ያለው ብትላቸው አያምኑም። በቃ ብዙ ናቸው። በድምጽ ይበልጡሃል፣ በላይክ ይበልጡሃል፣ በኮመንት ይበልጡሃል። ስለዚህ ምንም አይመስላቸውም። ሲሰበሰቡ በዛ ይላሉ። እነሱ እውነት እነሱ ጋር ያለ ነው የሚመስሉት። ጌታን ያስመስሉታል። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያ ጳውሎስ ነግሮናል ስለ ሐሰተኛ ሐዋርያነት ስለሚሉ ሐሰተኞች። ሰይጣን እንኳን የብርሃንን መልአክ እንዲመስል ራሱን ይለውጣል አለ። ሰይጣን ማን ነው? ሚካኤል ነኝ ብሎ ባይመጣ ማን ይሰማዋል? ቅዱስ ሚካኤል ነኝ ባይል ሰይጣን ማን ይሰማዋል? ገብርኤል ነኝ ባይል ማን ይሰማዋል? ሰይጣን እንዴ ሰይጣን ነኝ ብሎ ቢመጣ ማን አደነግጥም እንዴ? ስለ ሰይጣን እኮ ብዙ ክፋት ታውቃለህ። ፊትህን አታዞርም እንዴ? ታዞራለህ እኮ። ሰይጣን የብርሃንን መልአክ ሁልጊዜ ሐሰት ማስመሰል ነው ስራ። ሚዲያው ላይ ያስመስላሉ። ጽድቅ አንተማመንም እኮ ዘንድሮ እኮ ሁሉም ነገር እኮ ገበያ ስለሆነ አንተማመንም። ወሬ አይደለም ምላሳችን ይናገራል ሕይወታችን መመስከር መጸለይ ነበር ሕይወትህ መንፈሳዊ ዓለም ላይ ከብዶ ቃላትህ ዛሬ ግን የታለ የድሮ ፍቅርህ ሁሉም ተቀየረ አረማመድህ የታለበትህ ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ሕይወት ይናገር እስቲ ወሬ አይደለም ምላሳችን ይናገራል ሕይወታችን ያልኖርንበትን ተናጋሪ ውስጣችን ሲታይ አሳፋሪ ለታይታ መኖር ቀርቶብን ጌታን ያክብረው ጓዳችን የአደባባይ ላይ ፉከራ ቤታችን ይታይ ሲሰራ
ጽድቅን ስትከተል በረከት ይመጣል። መንግሥቱን ስትሻ ሌላው ይጨመራል። ገንዘብን ግን መውደድ የኃጢአት ስር ነው። ለሁለት ጌቶች መገዛት አትችልም ቃሉ እንደሚለው። ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ። ወሬ አይደለም ምላሳችን ይናገራል። ሕይወታችን ሕይወታችን ሆዳቸው ሆኖ አምላካቸው ባሪያ አድርጎ ሲገዛቸው ቅባቱን ጥሎ ነጎደ። የሥጋን ነገር ወደደ። ለትውልድ የሚበቃ ሰው ወርቅና ገንዘብ ሲያታለው። ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ። ወሬ አይደለም ምላሳችን ይናገራል። ሕይወታችን ሕይወታችን ክርስቲያን ነኝ ካሉ መኖር እንደ ቃሉ፣ አገልጋይ ነኝ ካሉ መኖር እንደ ቃሉ። ክርስትና ማለት መስቀል መሸከም ነው። እግዚአብሔርን መስሎ በሕይወት መኖር ነው። ቃሉን መተግበር ነው። ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ፣ ሕይወት ይናገር እስቲ። ወሬ አይደለም ምላሳችን ይናገራል። ሕይወታችን ሕይወታችን መንፈስ ለአብያተ ክርስቲያናት የሚለውን ጆሮ